ሰላም ጤና ይስጥልኝ። እንዴት አደራችሁ? ዛሬ እመቤታችን ወርኃዊ መታሰቢያ በዓሏ ነው። ከነበብኩት ካገኘሁት ሊቀ መዘምራን ይልማ ኃይሉ ገጽ ላይ ነው። ከስዕሏ ፊት ቆማ ይላል ርዕሱ። ልመናዋ ክብሯ ለዘላለሙ በእውነት ይደረብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች ክብርት እመቤታችንን የምትወድ አንዲት ሴት ነበረች። እሷም አንዲት ሴት ልጅ ነበረቻት። ሴትየዋም በማዕድ ላይ እንዳለች ልጅሽን ጅብ ወሰዳት ብለው ነገሯት። እሷም በታላቅ ቃል እየጮኸች በእውነት ልጄን ጅብ ወሰዳት አለች። የነገሯትን አላመነችም ነበርና። ወደ ቤተ ክርስቲያንም ሄደችና በክብርት እመቤታችን ስዕል ፊት ቆማ ልጅሽን ከክንድሽ ወስደዋለሁ እያለች ጸለየች። ከዚያም የሕፃኑን ስዕል እመቤታችን በክንዷ እንደታቀፈችው ወደ ቤቷ ወስዳ ከሳጥን ውስጥ አስቀምጣው ሽቶ አርከፈከፈችበት፣ አበባ ረበረበችበትና በነጭ ሐር ሸፍና አኖረችው። በዚያችም ሌሊት በቤቷ ውስጥ እንደ መብረቅ የብርሃን ፀዳል አንጸባረቀ። በዚችም ዕለት እመቤታችን ጅብ የነጠቃትን ልጅ አምጥታ እንኪ ልጅሽን ውሰጂና የወሰድሽውን የልጄን ስዕል ስጪኝ አለቻት። ያችም ሴት እመቤታችንን የሰማይና የምድር ንግሥት ሆይ አንቺም እነሆ ልጅሽን ተቀበይኝ፣ ስለዚህም ነገር በዕጣንና በመብራት መባ መታሰቢያሽን ሳስብ እኖራለሁ አለች። ልመናዋ ክብሯ ለዘላለሙ በእውነት ይደርብን። ድንግል ሆይ በመንፈስ ለተጨነቁና በሀሳብ ለደከሙ የእረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስን በአንቺ ላይ ባደረ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ክብሯ ከሁላችን ጋር ይሁን። እመቤታችን አማላጃችን፣ እናታችን፣ የጌታችን እናት፣ የአምላክ እናት፣ እመብርሃን ቤዛዊተ ዓለም፣ የቃል እናት ለእኛም ታማልደን ድረስልን። ስብሐት ለእግዚአብሔር።